የኔ ልጅ አተኛም እንዴ? በጣም እኮ ነው የመሸው። እስከዚህ ሰዓት ድረስ ምን ትሰራለህ? መጨረስ ያለብኝ ነገር አለ ማሚዬ፣ ለዛ ነው። ወይ ስራ ይዘህ ነው እንዴ የኔ ልጅ? አዎ ማሚዬ፣ ስራ ይዤ ነው። እና እስከዚህ ሰዓት ድረስ ከምታመሽ ነገ አይደርስም ነበር? ምን መሰለሽ ማሚዬ፣ ያው አባቢ ደስ እንዲለው ብዬ አዲስ የጀመርኩት ፕሮጀክት ነገር ነበር እና ደግሞ ዛሬ ነገ እያልኩኝ ሳልጨርሰው በጣም ቆየሁ። እሱን ለመጨረስ ብዬ ነው እና ደግሞ ካሰበው በላይ ሰርቼ እሱን ሰርፕራይዝ ለማድረግ ነው። አይ አንተ ዝም ብለህ እኮ ነው እየለፋህ ያለኸው። አባትና ልጅ ከቁም ነገርም አይቆጥሩህም እኮ እያወካቸው። ማሚዬ አባቢ እኮ ለእኔ በጣም ትልቅ ቦታ አለው፣ ይተማመንብኛል። ከመሀል እየገባ የሚበጠብጥን ይሄ ማርኮን ነው። እሱማ ያው ሰይጣን ስለሆነ እኮ ነው መቼስ እንደዚህ የሚያደርገው ያለው። ስራው ሁላ እኮ የጤነኛ ሰው አይደለም። ይኸውልህ የኔ ልጅ ከኋላ ማን እንደመታው ስለማያውቅ በኋላ ድንገት እዚህ ቁጭ ብለህ ሲያገኝ ካንተ ጋር እንዳይጣላ ተነስና ግባተኛ። አይ አላደርገው እንጂ ምን ያመጣል ማሚ? እሱን ተይው፣ ምንም አያመጣም ባክሽ። ንቀሽ ለሹ የኔ ልጅ። እንደው ልጅቷ እንዴት ናት? ቀናቶች እኮ እንደ ቀልድ እየነጎዱ ነው ያሉት። እንደው መጨረሻዋ ምን ይሆን? አንተም ሳትነግራት ዝም ብለህ እየተሰቃየህ እኮ ነው ያለው። ፈርቻት እኮ ነው ማሚ። እኔ እንጂ አሁንማ ጭራሽ ማግኛትም እየመሰለኝ አይደለም። መንገድ ራሱ ከበደኝ እኮ። ምን ነው? ምን ተፈጠረ? ለምን እንደዛ ልትል ቻልክ? እኔ እንጃ፣ በጣም ነው የምታስፈራኝ። የሆነች በጣም ደፋርና ጠንካራ ነገር ነች። እንደ እድሜው አይደለችም። አይ የኔ ልጅ፣ እንደው እኔም እንዳላናግራት እድሉ አልሰጥ አልከኝ። ብቻህን ተሰቃየህብኝ እኮ። እሺ እኔስ ምን ላድርግ? እንደው የኔ ልጅ፣ እኔ ግን መክረህ የኋላ መንገርህ ስለማይቀር በኋላ ከባድ ችግር ከሚፈጠር አሁን ብትነግራት ይሻላል። በቃ ንገራትና የምትልህን ስማ። ከዛ እንደሚሆን እናደርገዋለን። ልክ እኮ ነሽ ማሚ አንቺማ። ታዲያ ልክ ከሆንክ ስማኛ፣ ምንም አይፈጠርም። በቃ ዝም ብለህ ንገራት። እሺ ልሞክር። እሺ ጥሩ። እንዴ ቆይ አንቺ ደግሞ እዚህ ቤት ምን ትሰሪያለሽ? ባለፈው መንገድ ላይ ያገኘሁሽ ከሷ ጋር፣ አሁን ደግሞ እዚህ ቤቷ ምን ትሰሪያለሽ? እኔ አረ የምትለው ነገር እየገባኝ አይደለም። ምለው ነገር እየገባሽ አይደለም እያልኩሽ ያለሁት እዚህ ምን አባሽ ትሰሪያለሽ? ምን ለማድረግ መተሽ ነው? ፈጣሪ ያውጣኝ፣ ምን ልበል? አረ ወይኔ ዛሬ ተዋረድኩ። መልሽልኝ እንጂ ምን አባሽ ይዘጋሻል? እዚህ ምን ትሰሪያለሽ? አረ ይሄ እኮ የኔ ቤት ነው። ማለት እንዴት ሆኖ ነው ይሄ ቤት ያንቺ ቤት ሊሆን የሚችለው? እውነት የኔ ቤት ነው። ቁም ነገር እያወራሽ ያለሁት ይሄ ቤት ባለፈው አብራሽ የነበረችው ልጅ የሷ ቤት አይደል እንዴ? አረ በጭራሽ፣ አረ እንደዛ አይደለም። ግን ደግሞ እዚህ ቤት ስትገባ ያያሰዋል። አሁን ሳላንጠለጥልሽ እውነቱን ተናገሪ። አፍጥኛው ምን ታየኛለሽ? እኮ የኔ ቤት ነው። ቆይ እንጂ ከቤተሰቦችሽ ጋር አይደል እንደምትኖሪ? ደግሞ ይሄን የሚያክል ቅንጡ ቤት እንዴት ብቻሽን ትኖሪያለሽ? ብቻዬን እኮ አይደለም የምኖርበት። እና ከማን ጋር ነው? አግብቼ ነው የምኖረው። አንቺ እኛ ሳናውቅ
የታለ ቀለበትሽ? ያው ሰርጉ ገና ስለሆነ ነው። እባክህ ለቤተሰቦቼ እንዳትነግራቸው እሺ? ያው ምግብ እያበሰልኩለት ብቻ ነው የሚሄደው። ስለዚህ ያ ጅል ቤት ተሳስቶ ነው ማለት ነው ይሄን ቤት ያሳየኝ። በነፍሴ እኮ ተጫወቱብኝ እኮ እነዚህ ሰዎች ሰሩልኝ። አንድ ነገር ስሚ፣ ቤቱን ፈትሽ። የእሷ የሆነ አንድ ነገር ካገኘው ግን እንዲህ ሲጣረገ ይገልሻለሁ። ስልክሽ አምጪው፣ አምጪው። እህቴ ተረጋጊ። በደንብ መረጋጋት አለብሽ። አሁን ከኔ ጋር ነሽ። ተረጋጊና ሁሉን ነገር እናወራለን። እሺ በቃ በደንብ እንድትረጋጊ በኋላ አምጣልሽ። አይ ታዩ አልፈልግም። በጣም ስለቀዘቀዘኝ አይጠጣልኝም። ውይ እኔማ እኮ በደንብ ያረጋጋሻል ብዬ አስቤ ነበር። ታዩ በቃ ያው ብርድ ላይ ስለነበረች ነው። ነው ፈጣሪ አውጣኝ ማለት እንዴ? አንቺ ማን እንደያዘኝ ታውቂያለሽ እንዴ? አይ ማለቴ ያው እንደታገትሽ ምናምን ሰምቼ ነበር። እኔ እንዴት ላውቅ እችላለሁ እንዴ? ግን እንዴት ነው ጉዳት ምናምን አላደረሰብሽም? ደህና ነሽ ሉሊት? እስኪ ትረጋጋበት፣ ዝም በይ። አይ እዚህማ እንዴት ትረጋጊያለሽ? እየበረረ ሳይመጣብሽ በፊት ቤትሽ ሄደሽ ብትደበቅ ይሻልሻል። እኔ ለራስሽ ብዬ ነው። ዝም በይ ሉሊት። ተይው፣ የራስሽ ጉዳይ እንደፈለግሽ እሺ። እኔ ከልምድ አንጻር ነው የነገርኳችሁ። እህቴ ቆይ እንዴት ነው ነገሩ? እንዴት ነው የያዝሽ እንዴ? ቆይ እናንተ ማን እንደያዘኝ ያውቃችኋል እንዴ? ወንድሜ ማን እንደያዘኝ አንተ ታውቃለህ? አዎ እህቴ ሰኒ ነግራኛለች። እንዴ እና ታዲያ ለምን ወዲያውኑ አላስለቀቃችሁኝም? ለምን ቤቱ ድረስ አልመጣችሁም ነበር? ወይ ደግሞ ለምን በፖሊስ አላሳዛችሁትም? እሱ ጠፍቶኝ አይደለም፣ ግን ደግሞ ፖሊስ ነገሩ ላይ መግባቱ ቀድሞ አውቁት አንቺ ላይ የሆነ ነገር እንዳያደርስብሽ ስለፈራው ነው። እኔ ምለው ቆያ የተረገመ ሰውዬ ምን አድርገሽ ነው ያዘሽ? ካንቺ ምን ፈልጎ ነው? እንዴት ነው ያዘሽ? አሁን ምንም ማውራት አልፈልግም። ወደ ቤት ሄጄ ማረፍ ነው የምፈልገው። ፈጣሪ አውጣኝ። ምን ነው የኛ ቤት አይደለም እንዴ? አንዴ የምትሻል። ስለዚህ እዚህ ማረፍ ትችያለሽ። እንደማታስቢ እዚህ ቤት ምግብ አብሳያለሽ፣ መላጢት ትሰራልሻለች። ያው ገባሽ አይደል? ልክ እንደናንተ ቤት ምግብ የለም ተብሎ በረሃብ አትሞችም። ኧረ ሉሊት በፈጠረሽ እንደው የዛሬን እንኳን እስኪ ዝም በይ። ወንድሜ እንሂድ። እዚህ ትንሽ አትረጋጊም? አይ ይቅርብኝ። እሺ በቃ ቃልዬ ከሄዳችሁ እኔም አብሬያችሁ እሄዳለሁ። ኑ ተነሱ። ፈጣሪ አውጣኝ። አብሬያችሁ እሄዳለሁ። ግን እኮ ለአንቺ ይመሻል። ችግር የለውም። አድሬም ቢሆን ጧት መመለስ እችላለሁ። አድሬ በሰበቡ ልሂድ አትይም እንዴ? ይኸውልሽ ባህላችን እንደሚያዘው ከሆነ ከጋብቻ በፊት ወንድ ቤት ሄዶ ማደር ክልክል ነው፣ ነውር ነው። ለመጨረሻ ጊዜ ነው። እርግጠኛ ነሽ? አልዋሸሽኝም?
አለበለዚያ ግን አንጠለጥልሻለሁ። አልዋሸሁህም፣ እውነቴን ነው። ፍቅረኛዬ ቤት ነው። እና ከእናንተ ውጭ እዚህ ቤት ውስጥ ማንም ሰው አይኖረው? አዎ፣ ማንም አይኖርም። የታል ፍቅረኛሽ? እስኪ ፎቶውን አሳይ። ፎቶ የለውም? አይ እንደ አጋጣሚ የኔ ስልክ ካሜራው ያምርምና በሱ ስልክ ነው የተነሳ ነው። እሱ ስልክ ላይ ነው ያለው። ኧረ እባክሽ። እና ሶሻል ሚዲያ ላይ የለውም? አዎ እዛ ላይ ፎቶ መለጠፍ አይወድም እና የለውም። ቀለኛ እንዲህ እንዳላጠናንግድሽ አንድ ፎቶ እንኳን የለውም። ስለዚህ እስከሚመጣ እዚህ ጠብቀዋለሁ። ውሸትሽን ነው ማለት ነው? ኧረ እሱ አይወድም። ምን ነው ቤተሰብሽ አይደለው እንዴ? ያክስትሽ ልጅ እኮ ነኝ። አዎ እሱማ። ስለዚህ በአጋጣሚም ቢሆን ከአንድ ቤተሰብ ጋር ይተዋወቃል ማለት ነው። ዛሬ ግን አይመጣም እኮ። ለምን? ከሀገር ውጭ ስለሆነ አብራሪ ነው። ለዛ ደግሞ ዛሬ አይመጣም። ዛሬ ስራ አለበት። ጥሩ ምርጫ ነው። እንኳን ከምድር ላይ ከፍ አለልሽ። እንኳን የሰራኝው አልመረጠ። እየዋሸሽኝ ከሆነ ግን ማለት ነው እኔ በኩርኩም ከምድር በታች ነው የምቀብርሽ። እሺ እየዋሸሁ ከሆነ ከምድር በታች ታደርገኛለህ? ወይኔ ማርያም፣ የማንም መጫወቻ ነው። ሴጣን አላገኛችሁም አይደል? ማለት እዚህ ነበር እንዴ? አዎ ከደቂቆች በፊት እዚህ ነበር። ምን? ቆይ እዚህ? አዎ አሁን ነው የወጣው። እንደውም ትገናኛላችሁ ብዬ ፈርቼ ነበር። አሁን ወንድሜ ምን ልትሆን ነው? ይሄ ውሻ እሄድለታለሁ እንዴ? ኧረ ቃል በጭራሽ አይሆንም እንዴ! ቆይ ምን መሆን ነው እንዴ? ረፍ በቃ እህት መታ የለ እንዴ? ስለዚህ በቃ አርፈህ ተቀመጥ፣ ሌላ ችግር አትፍጠር። አረ ሴጣን ነው ይቅርብክ። አረ ሴጣን ነው አይደል? ቆይ የት ነው የምታውቂው? የት አባሽ ነው የምታውቂው? የት ነው የምታውቂው እያልኩሽ ነው። ሀኒ ዝም በይ። ቃል እባክህ ተረጋጋ። የት ነው የምታውቂው እያልኩሽ ነው። ቃል እባክህ ተረጋጋ በቃ። ስሚ ተናገሪ እያልኩሽ ነው። የት ነው የምታውቂው? ሀኒ ዝም በይ። ሁላችሁም ዝም በሉ። የት ነው የምታውቂው? ተናገሪ እያልኩሽ ነው። አውጪው ተናገሪ። አንቺ ማንሽ? ለምንድን ነው በገዛ ቤት የተጣብቀሽ አልወጣም ያልሽው? ወንድሜ እንዴ እረፍ። ንዴትን እሷ ላይ እንዳትወጣባት ስነ ስርዓትን ያዝ። እንዴ እሷ ምንም አላደረገችም። እሷ እኮ እዚህ ያለችው እኔ ስለፈለግኳት ነው። ደግሞ እሷ ምንም ነገር ስላላደረገች ነው ማናችንም ጉዳት ያልደረሰብን። ኧረ እባክሽ ተይ እንጂ። እሷ ራሱ አለማሳገቷን በምን ታውቂያለሽ? ወይ ቃል ደግሞ እረፍ በእናትህ። ቃል እባክህን እረፍ። በቃ ልጅቷን ተዋት፣ አታሰቃያት። እንዴ በእውነት ቃል እኔ እናንተ ላይ ምንም መጥፎ ነገር አስቤ አላውቅም። ቆይ ማንና ምን ብለሽ ነው እዚህ ቤት ቁጭ ያልሽው? እውነቱን ተናገሪ። አረ ሰኒ አትፍሪ። በትክክል ለምን እዚህ እንዳለሽ ንገሪ። እሺ በይ ተናገሪ። እየጠበቅኩሽ ነው።
ምን አባቱ ነው እንደ ጦስ ዶሮ የሚሽከረክረኝ? ሲያስጠላ። ደግሞ የት አባቱ ቆይቶ ነው የመጣው ይሄ በሽተኛ? ስማ አንተን አይደለ ማለት ምኑን ነው የሆንኩት? አንተን አይደለ በሩን ከፍተህ ልጅቷን ያስመለጥካት? ውስጥ የነበርከው አንተና? ምንም አልገባኝም። ማንን ነው ደግሞ ያስመለጥኩት? የትኛው ክፍል ውስጥ ነው የነበርኩት? ዝም በል በእናትህ፣ እስኪ አታስመስል። ልጅቷ የነበረችበት ክፍል ነዋ። መቼስ አንተ ክፍል እንደማይሆን ታውቀዋለህ። እኔ ስለምትለኝ ነገር ምንም አላውቅም። አሁን ተወኝ በቃ፣ ስራ ልስራበት። የምን ስራ? እንደ አደገኛ ቦዘኔ ስታውደለድል አይደል እንደምትውለው? ስራ እንደሚሰራ ሰው ስራ የለ ስራ ምናምን ትላለህ እንዴ? አታፍርም? ይኸውልህ ምንም ማድረግ አንተን አይመለከትም ሰውዬ። በቃ ተወኝ፣ አጨቅጭቀኝ። ንቀትህን ተወውና የምጠይቅህን ጥያቄ በስራ ትመልስልኝ። ያለበለዚያ የማትወጣው ነገር ውስጥ ነው የምትገባው። ሰውዬ ከፊቴ ዞር በል እሺ። ነገር አትፈልገኝ፣ እረፍ። ፒሲን የመዝጋት መብት ማንም ሰው አልሰጠህም። አሁን ማስመሰሉን ተውና እመን። ከኋላ የመታኸኝ አንተ ነህ? ማንም ሰው አልነበረም። ንገረኝ፣ አንተ ነህ ወይስ እቺ የተረገመች እናት ነው? ትሰማኛለህ? የተረገምከው አንተ ነህ። እሺ እናቴን ለቀቅ አድርጋት። እንዴት ነው የተዳፈርከኝ? እባክህ እንዴት ነው ልብሴን ለመያዝ በቃ? እንዴት ነው እኔን ለመናገር እንደዚህ ድፍረቱን ያገኘኸው? እስኪ ምን እንደምታመጣልኝ ሳስበው ዝም ማለቴ እንደ ፍራቻ ቆጥረዋል። እንደዛ ነው አይደለ? ምን እየሆናችሁ ነው? ትደባደቡ ነው እንዴ? እናንተ እዚህ እንዴት ነው እስካሁን ትዝ ያለሽ? ውስጥ ላይ የነበርሽው አንቺ እንጂ ልጅሽ አልነበረም ማለት ነው። ማኔ? አዎ አንቺ። ይኸውልህ እሷን ተዋት፣ ጉዳይን ከኔ ጋር ጨረስሽ። አንድ ቃል እንዳትናገራት። እሷን ሳያት አንተ ሳትሆን እሷን እንደዚህ እንዳደረገሽ ገባኛ። ለዛ ነው አንተ ብትሆን ፊት ለፊት እንጋፈጠኛለን እንጂ ከኋላ አትመታኝም። ይኸውልህ ምንም ይሁን እናቴን አንድም ቃል እንዳትናገራት እሺ? በጭራሽ አንድ ቃል። ጥያቄ እኮ ነው የጠየኩህ። ምንም ይሁን በቃ መጨረስ ያለብህን ነገር ከኔ ጋር ጨርስ እያልኩ ነው። ተረጋጋ የኔ ልጅ። አባታችሁ ተኝቷል። በእናንተ ምክንያት ደግሞ ከተነሳ ምን እንደሚያደርግ ታውቃላችሁ አይደል? አንድ ነገር ግን በደንብ ስሙ። እደርስበታለሁ። ልጅቷን ደግሞ መያዝ አይቀርም። ሁለታችሁም የእጃችሁን ታገኙታላችሁ። እኔ ማርኮን የተናገርኩትን ነገር በጠቅላላ አደርገዋለሁ። እኛም እናያለን። እኔ ማሚ ንግባ። ታያላችሁ፣ እሰራላችኋለሁ። ሁለታችሁም አታመልጡኝ። ደግሞ አሁን ምን ይሆን አዲስ የጀመረው ነገር? እደርስበታለሁ። ከእኔ ውጭ አትሆንም። ተወው። ስሚ፣ ከዚህ መስኮት አንጠልጥዬ ሳልጥልሽ በፊት እውነቱን ተናገር እያልኩሽ ነው። እኔ ሀኒም ብዬ ነው ያለሁት። አረ ቀለድሽ ማለት ነው? እውነትሽን ነው? በይሁን ነው ውጭ። በእናትህ ነው ደግሞኛል። ችግር አትፍጠርብኝ። እንዴ እቺ ልጅ በማታ የት ሄድልህ? ወይኔ ፈጣሪ፣ ምን ላድርግ? ወይኔ ምን ላድርግ? ቃል በፈጠረ ይሄ አንተ ማንነት አይደለም። እባክህ በፈጠረ ምንም እንዳታደርገኝ እባክህ። አይ አይተሽን ስለማታውቂ ነው እንጂ ማንነቴ ከዚህ በላይ ነው። እሺ
አንቺ ሉሊት ቆይ አልመጣችም እንዴ? ስልኳም እኮ አይሰራም፣ አታነሳም። ይቅርታ መረጃ በነፃ መስጠት ትተናል። እሺ ነፃ ብሎ ነገር የለም። በጣም አዝናለሁ። ኧረ እባክሽ ይሄ ደግሞ ዘመናዊ ልመና መሆኑ ነው። ችጋራ እንደፈለግሽ መውሰድ ትችያለሽ። ለራስሽ ስትይ ነው እሺ የምትጠይቂኝ፣ ለእኔ አይደለም። አዎ ሉሊት ይሄ ቀልድ አይደለም። አይተሻታል ወይስ አላየሻትም ነው? ይሄ ቀልድ አይደለም። ምን ያቀማጥልሻል? ነገርኩሽ እኮ መላጢት፣ በዚህ ዘመን ነፃ ብሎ ነገር የለም። እንድነግርሽ ከፈለግሽ ደግሞ መክፈል ይኖርብሻል። በቃ ተመስገን መጡ መሰለኝ። እንዴ አድራለሁ ብላ አይደል እንደ ሄደችው? የምን ወደ ለመመለስ ነው እንዴ? እንዲህ ይችላል እንዴ? ወረኛ ዝም በይ። ዝም በይ። እነሱማ እንደ ሄደዋል። እነሱ አይመስሉኝም። ሌላ ሰው ነው የሚሆነው። ቆይ እስኪ ልይ። ፈጣሪ ወጣኝ። አንተ ሰላቢ ደግሞ እዚህ ምን ትሰራለህ? አሁን ፖሊስ ሳልጠራ ቀጥ ብለው ውጣ። ማለት የሚሰልብሽ ነገር ይስለብሽ። ያቺ የተረገመች እዚህ ናት አይደል? ማናት ደግሞ እሷ? የምጠይቅሽን ነገር እያወቅሽ ድጋሚ አትጠይቂኝ። እንዴት አመሸህ? በቀን ውስጥ በጣም በተደጋጋሚ ተገናኘን። እኔ እኮ ከመጣች እደውልልሃለሁ ብዬ ነበር። አዎ ግን አልደወልሽልኝ። አልመጣችማ ምን ላድርግ ብለህ ነው? አንቺ ግን ከማን ጋር እንደምታወሪ ይታወቅሻል? ምን የምትለፈልፊው? ማን ስትመጣ ነው ደግሞ የምትደውይው? ምን ልታቃጥሪ ነው? ተረጋጊ ገኒ። አንቺን አይደለም የሚፈልገው ሉሊትን ነው። እሷ ደግሞ አልመጣችም። ስትመጣ እደውልለታለሁ። በጣም ስለተናደድኩኝ ቀልዳችሁን በልክ ብታረጉ ጥሩ። ሁለታችሁ የምን ቀልድ ነው? እኔም አልቀለድኩም። ግን ቆይ አንተ ከዚህ ቤተሰብ ምንድን ነው የምትፈልገው? ምን ፈልገህ ነው? ተናገር እንጂ። እንዴት ነው የሚያደርገህ እንዴ? አንተ ሰው አይደለም እንዴ? ምንድን ነው ያገኘውን ሰው የምታግተው? አንቺም በዚህ ከቀጠልሽ መለፍለፍሽን የማታቆሚ ከሆነ ማለት ነው መታገትሽ አይቀርም። ስለዚህ አፍሽን ዝጊ። በሰላም ደግሞ ማታስወጣት ከሆነ እኔ ራሴ ገብቼ እፈልጋታለሁ። ግባ። ማንም እኮ አልከለከለህም። አንቺ ምን ማለትሽ ነው? ይኸው ከለከለች። ስለዚህ ውስጥ ላይ ያለች ማለት ነው። የከለከለች እኮ ስላለች ሳይሆን ይህን ግቢ ስትዞረው እንዳታመሽ ብላ ነው። ስሙኝ በጥንቃቄ በደንብ ስሙ። ሁለታችሁም ቅጣቱ እንዳይከብድባችሁ ከወጣችበት ቤት በሰላም መልሷት። ይኸውልሽ ምንም ነገር አታስብ። ከመጣች እንነግራታለን። አይ ሉሊት፣ የኛ መሞቻ አንቺ ነሽ። ከአንቺ ውጪ ማንም አያስገድለንም። እቺ ተረገመች። አንቺ ሉሊት 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 ጦሰኛ ኧረ ነቃ በይ። ቆይ አሁን ደህና አልነበረች እንዴ? ምን ሆና ነው? ሰኒ ውሃ አምጪላት እስቲ። ቆይ እኔ አመጣለሁ። ደህና ነኝ፣ እናንተ አትጨነቁ። ሆን ብዬ ነው ግርግር ላለመፍጠር ነው። በቃ እውነት ደህና ነሽ? እሺ በቃ ተኝ። ኧረ ፂ በእናትሽ ተነሺ አንቺ። ወይኔ ጉዴ ምን ይሻለናል? ወይኔ እንቺ ያዥ ቀና ነው። አሁን ደህና ነሽ? ነቃ ለማለት ሞክሪ። ትንሽ ከፍ ብሎ ደግፍ። አሁን ደህና ነሽ? አይዞሽ
እንዴት ነሽ? ደህና አስደነገጥሽኝ እኮ። በቃ እኔ ገብቼ ልብስ ልቀይር። ይቅርታሽ አልሰማ ብዬ አስጨነቅኩሽ። ቆይ ለምን አትረጋጋም? ቃል ምን መሆን ነው? ይቅርታሽ። ቆይ እንዴት ነው የሚያደርጋቸው? ወይ ጉድ! ለምን ወደ ውስጥ አልገባም እዚህ ከምቃጠል እንዴ? ሆ ትንሽ ቀረዳለሽ። ሁሉንም ነገር እደርስበታለሁ። አታስብ። ከዛ በኋላ ምን እንደማደርግ ታየኛል። እኔ ማርኩም ካለ ሰው አድርገኝና ታየዋለህ እሱ ቆይ መክፈቻው ምን ሊሆን ይችላል? በልደቱ ቀን ነው ወይስ ስልክ ቁጥሩን ተጠቅመህ? እስቲ ቆይ ልሞክር። ቆይ በማን ስም ወይ ምን ሊያደርገው ይችላል? መቼ ስለ እናቱ ያለው ፍቅር የተለየ ነው። በእናቱ ስም አድርጎት ይሆን? እስኪ ሞክር። ጀግና አንበሳ ነኝ። ደግሞ ትችላለህ። ጎበዝ ነኝ። አንበሳ ነው ማለት አሁን ምን እንደማድረግ በደንብ ታያለህ። እንዴ በጣም ጥሩ። እንዴ አረ
በጣም አሪፍ። አሁን ጨዋታውን በገዛ እጅህ በደንብ ጀምረዋል።